በጄፍሪ ኤፕስቲን ፋይሎች ዙሪያ የወጡ ለማመን የሚከብዱ እውነቶች የፍትህ ሚኒስቴር ዲፓርትመንት እንግዲህ የጄፍሪ ኤፕስቲን ፋይሎችን ይፋ ማድረጉን ተከትሎ እጅግ ሰቅጣጭ የሆኑ ለማመን የሚከብዱ እውነቶች አሁን ድረስ ይፋ እየተደረጉ ይገኛሉ። የድብቁን ዓለም ሴራ በኤፕስቲን ፋይሎች ውስጥ ወይንም ደግሞ የሰይጣን አምላኪ ማህበርተኞችን ደም የጠማቸውን አካላት ስለነዚህ ግለሰቦች የኤፕስቲን ፋይሎች በርከት ያሉ እውነታዎችን ይዘው ብቅ ብለዋል። በሰይጣን ማህበርተኞች ወይንም ደግሞ ይህንን በሚከተሉ አካላት ህፃናት ታርደው ለሰይጣን መስዋዕት ስለመሆናቸው ጭምርና እንዲሁም ደግሞ ስለዚህ ጉዳይ መጽሐፍ ቅዱስ ለሚነግረን እውነታም ልናስደምጣችሁ ይዘንላችሁ መተናል። ሰላም ውድ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው ዝግጅታችን እጅግ ለማመን የሚከብዱ እውነቶችን ነው እንግዲህ የጄፍሪ ኤፕስቲን ፋይሎች አሁን ድረስ እያጋለጡ የሚገኙት ሰዎች ከሰውነት ክብር ምን ያህል እንደወረዱና በየትኛው የዝቅጠት ደረጃ ላይ እንዳሉ የሚያሳዩት የጄፍሪ ኤፕስቲን ፋይሎች እንግዲህ አሁን ላይ የዝናን ካባ የደረቡ አውሮፓውያን፣ አሜሪካውያን ባለስልጣናት እንዲሁም ደግሞ ታዋቂ ግለሰቦች ድብቅ ማንነታቸውን እንዲሁም አሁን ላይ ያገኙ ሀብታቸው፣ ስልጣናቸው፣ ዝናቸው ሳይቀር በህፃናት ደም ላይ ተረማምደው ያገኙት ሀቅ እንደሆነ ጭምር እየመሰከሩ ይገኛሉ። እንግዲህ እንደሚታወቀው የአሜሪካው የፍትህ ሚኒስቴር ዲፓርትመንት የጄፍሪ ኤፕስቲን ፋይሎችን ይፋ ማድረግ ከጀመረበት ጊዜ አንስቶ እንግዲህ በርካታ ለማመን የሚከብዱ እውነታዎችን እየሰማን እያየን እንገኛለን። ከኤፕስቲን ፋይሎች መካከል እንግዲህ ከ3 ሚሊዮን የሚበልጡ ፋይሎች መገኘታቸው የሚታወስ ሲሆን ከነዚህ መካከል 180,000 ፎቶዎችና 2,000 ቪዲዮዎች እንደተገኙም ተነግሯል። ታዲያ በእነዚህ ፋይሎች ውስጥ የተደፈሩ፣ የተገደሉ፣ የተሸጡ ህፃናት ጭምር ሳይቀሩ እንዳሉና እንዲሁም ደግሞ ለሰይጣን መስዋዕት የተደረጉ የተበሉ ህፃናት ጭምር እንዳሉም የሚያጋሩ እውነታዎችም የጄፍሪ ኤፕስቲን ፋይሎች ይዘው ብቅ ብለዋል። እነዚህ ፋይሎች እንግዲህ እስካሁን ድረስ የተለቀቁት መረጃዎች ሙሉ እንዳልሆኑና እንዲሁም ደግሞ ከዚህ የሚበልጡ እጅግ ዘግናኝና ሰቅጣጭ እውነቶችን የያዙ ፋይሎችም አሁን ድረስ በፍትህ ሚኒስቴር ዲፓርትመንት እጅ ውስጥ እንደሚገኙ መረጃዎች ይፋ እየተደረጉ ይገኛሉ። ታዲያ ይሁንና በእነዚህ መረጃዎች ውስጥ ይፋ ከተደረጉት እውነቶች ውስጥ መካከል እንግዲህ ስለ ሞሎክ ወይንም ደግሞ ህፃናትን መስዋዕት ስለማድረግ ስለ ሞሎክ ወይንም ደግሞ ህፃናት ለሰይጣን መስዋዕት ስለመደረጋቸው የሚያሳዩ መረጃዎችም ያለም አቀፉ ማህበረሰብን ትኩረት ስቧል። እነዚህ መረጃዎችም ከወጡበት ጊዜ አንስቶ በርካቶች በዚህ ሰቅጣጭ ጉዳይ ላይ ሀሳባቸውን እየሰጡም ይገኛሉ። እንደሚታወቀው እንግዲህ ስለ ሞሎክ ወይንም ደግሞ ስለ ሰይጣን ማህበርተኞችና ህፃናትን መስዋዕት ስለሚያደርጉ አካላትም መጽሐፍ ቅዱስ ላይ በስፋት ተቀምጦም እናገኛለን። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 7 ከቁጥር 43 ላይ ተሰግዱላቸውም ዘንድ የሰራዋቸውን ምስሎች እነርሱም የሞሎክን ድንኳንና ሬምፋም የሚባሉትን የአምላካችሁን ኮከብ አነሳችሁ፣ እኔም ከባቢሎን ወዲያ እሰዳቸዋለሁ ተብሎም ተጽፎ ይገኛል። ሞሎክ እንግዲህ በብሉይ ኪዳን ዘመን በጊዜው የእሳት አምላክ በመባል በሰፊው የሚታወቅና የሚመለክም ጣዖት እንደነበር መጽሐፍ ቅዱስም ይነግረናል። እንዲሁም የመጀመሪያው ልጅ ሲወለድም የመስዋዕት በግ ሆኖ በእሳት በማቃጠልም ይሰዋ እንደነበርም በብሉይ ኪዳን ይህ እውነት ሰፍሮ ወይንም ደግሞ ተቀምጦ እናገኛለን። እግዚአብሔር አምላክም ስለነዚህ አካላት እጅግ በማዘንም ተናግሯቸው እንደነበርም መጽሐፍ ቅዱስ ይነግረናል። በትንቢተ ሕዝቅኤል ምዕራፍ 20 ከቁጥር 26 እስከ 27 ላይ ተቀምጦ እንደምናገኘውም እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸውም ዘንድ ማህፀን የሚከፍተውንም ሁሉ
በእሳት ባሳለፉ ጊዜ በመባቸውም አረከሷቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህም ደግሞ አባቶቻችሁ ባደረጉት አመጽ አስቆጡኝ በማለትም በመጽሐፍ ቅዱስ ላይም ይህ እውነት ተጽፎ ተቀምጦም እናገኛለን። ታዲያ የመጽሐፍ ቅዱስ አጥኚዎችም የተለያዩ ተመራማሪዎችም ስለ ሞሎክ እንዲህ በማለትም ያስተምራሉ። ሞሎክ ማለት በቀላል ትርጉም የዲያብሎስ የመስዋዕት መሰዊያ እሳት ማለት ሲሆን በብሉይ ኪዳንም ዘመን በግልጽ የሕፃን ልጅ የመስዋዕት ስርዓት የሚደረግ እንደሆነም ያሳየናል። በአሁኑ ጊዜም በዚሁ በ21ኛው መቶ ክፍለ ዘመን ላይም በአደባባይ በግልጽ ሕፃናትን መስዋዕት የሚያደርጉና ለሰይጣን መስዋዕት አድርገው የሚያቀርቡ አካላትም እንዳሉ ከሰሞኑ እየወጡ ያሉ መረጃዎችም እያሳዩን ይገኛሉ። እነዚህ ሕፃናት እንግዲህ በተለያዩ መንገዶች መስዋዕት ሲደረጉም ይታያሉ። በዘመናዊ ዘዴ ጽንስ በማቋረጥ ጭምር እነዚህ ሕፃናት መስዋዕት እንዲሆኑም እየተደረጉ ይገኛሉ። እንደ ኤፍአርሲ የጽንስ ማስወረድ ሪፖርት መሰረትም እንግዲህ በአንድ ክፍለ ዘመን ብቻ በዓለማችን ላይ ከ1 ቢሊዮን በላይ ሕፃናት በጽንስ ማስወረድ ሳይንሳዊ ድርጊት ለሞሎክ እሳት መሰዊያ እንዲሆኑም መደረጋቸውም ተጠቁሟል። ታዲያ ይህንንም ጉዳይ በመጽሐፍ ቅዱስ ላይም ተቀምጦ እናገኘዋለን። እኔም ያላዘዝሁትንና በልቤ ያላሰብኩትን ወንዶችና ሴቶች ልጆቻችሁን በእሳት ያቃጥሉ ዘንድ በሄኖክም ልጅ ሸለቆ ያለችውን የቶፊትን መስገጃ ሰርተዋል በማለትም በትንቢተ ኤርምያስ ምዕራፍ 7 ከቁጥር 31 ላይ መጽሐፍ ቅዱስ አስቀምጦልን ወይንም ደግሞ አስፍሮልን እናገኛለን። ታዲያ በአሁኑ ጊዜም በፖለቲካው፣ በኢኮኖሚ፣ በማህበራዊና በሃይማኖታዊ እንዲሁም ደግሞ በሳይንሳዊ የፈጠራ ቴክኖሎጂ ምጡቅና የነገር ሁሉ ቁንጮ የዓለማችን አንቱታን ያተረፉ የመሰዊያ አገልጋዮች ትኩስ የሕፃናትን ደም በየጊዜው በሞሎክ መሰዊያ ላይም እየሰዉ እንደሚገኙም የተለያዩ መረጃዎች እየወጡ ይገኛሉ። በዚህም ተግባር ላይ እንግዲህ የተለያዩ በዓለም አቀፍ ደረጃ በፖለቲካው፣ በኢኮኖሚ አንቱታን ያተረፉ ግለሰቦች፣ ባለስልጣናት፣ ታዋቂ ሰዎችም እንደሚገኙበት የጄፍሪ ኤፕስቲን ፋይሎች እኚህን እውነቶችም አጋልጠዋል። የድብቁን ዓለም ሴራ የሞሎክን መስዋዕት በኤፕስቲን ፋይሎች ውስጥ በግልጽ የታዩ ሲሆን ወንዶች ልጆቻችሁንና ሴቶች ልጆቻችሁን ለአጋንንት ሰው፣ የወንዶች ልጆቻቸውንና የሴቶች ልጆቻቸውንም ደም ለከነአን ጣዖቶች የሰዋቸው ንጹህ ደምን አፈሰሱ። ምድርም በደም ረከሰች፣ በስራቸውም ረከሱ፣ በማድረጋቸውም አመነዘሩ። የእግዚአብሔርም ቁጣ በሕዝቡ ላይ ነደደ እንደተባለውም በመዝሙረ ዳዊት በምዕራፍ 106 ከቁጥር 37 ላይ ተጽፎም እንደምናገኘው በኤፕስቲን ፋይሎች ውስጥ ትንሹ ወይም ሁለተኛው ጆርጅ ደብሊው ቡሽ አንድ ሕፃን ወንድ ልጅ በመድፈር የተጫወተበት ታሪኩ ከተሰየሙት ሰቅጣጭ ታሪኮች መካከልም አንዱ ሆኗል። ሕፃኑ ትንሹ ወይንም ደግሞ ሁለተኛው ጆርጅ ቡሽም ከቀረበ በኋላ ፕሬዝዳንት ቡሽ ይህን ሕፃን ስለመድፈራቸው የሚያሳዩ መረጃዎችም በፍትህ ሚኒስቴር ዲፓርትመንትም ይፋ ተደርገዋል። በሕፃናቱም ላይ ይህን መሰለ ሰቅጣጭ የሆነ ድርጊት ከተፈጸመባቸውም በኋላ መስዋዕት እንደተደረጉ እንዲሁም ለአምልኮ መስዋዕት እንዲሆኑም እንዳደረጓቸው ተነግሯል። ታዲያ ይህንንም በተመለከተ በዚህ ክስተት ላይ በዚህ ጉዳይ ላይ በአንድ ትልቅ ቅንጡ መርከብ ወይንም ደግሞ በጄፍሪ ኤፕስቲን ምስጢራዊ ደሴት ላይ በተደረገ የመርከብ ጉዞም በርካታ አፍሪካ አሜሪካውያን ሕፃናት ወንድ ልጆች የ5 ዓመት የ8 ዓመትና የ9 ዓመት ሕፃናት እጅግ ሰቅጣጭ የሆነ ድርጊት እንደተፈጸመባቸውም ጭምር መረጃዎች እየወጡ ይገኛሉ። ታዲያ ይህንንም በተመለከተ በታላቁ መጽሐፍ ቅዱስ ስለ ሕፃናት መስዋዕት ስለመሆን ወይንም ደግሞ ስለ ሞሎክ በብዙ ቦታዎች ላይ ተነግሮ ተቀምጦም እናገኛለን። በዓል ለሚባል ጣዖትም ሕፃናት እንደሚሰውና የተሰዉትም ሕፃናት ይበሉ እንደነበርም መጽሐፍ ቅዱስ ይናገራል። ይህ ድርጊትም
አሁንም በድብቅ ዓለም ወይንም ደግሞ የሰይጣን ማህበርተኞች በሰፊው በዋናነት የሚደረግ የሰይጣን ማህበርተኞች በሰፊውና በዋናነት የሚደረግ የርኩሰትም ተግባር ነው። ሞሎክ ወይንም ደግሞ ሞሎቅ በመጽሐፍ ቅዱስ ሰፊ ክፍል ላይ ቢነገርም በጥቂቱ ከተጠቀሱት ስፍራዎች መካከል እንግዲህ በትንቢተ ኤርሚያስ ምዕራፍ 7 ከቁጥር 31 ላይ እንዲሁም በትንቢተ አሞጽ ምዕራፍ 5 ከቁጥር 26 ላይ በትንቢተ ሕዝቅኤል ምዕራፍ 20 እንዲሁም በሐዋርያት ሥራ ምዕራፍ 7 በኦሪት ዘሌዋውያን ምዕራፍ 18 ከቁጥር 21 ላይ በትንቢተ ኢሳይያስ ምዕራፍ 57 ከቁጥር 9 በአንደኛ ነገሥት ምዕራፍ 11 ከቁጥር 5 ላይ እንዲሁም በዚያው በአንደኛ ነገሥት ምዕራፍ 23 ከቁጥር 13 ላይ ስለ ሞሎክ በስፋት መጽሐፍ ቅዱስ አስቀምጦልንም እናገኛለን። እንዲሁ ደግሞ በመዝሙረ ዳዊትም ከላይ እንደጠቀስንላችሁ በምዕራፍ 106 ከቁጥር 37 ላይ እስራኤላውያን የወንዶችና የሴቶች ልጆቻቸውን ደም ለአጋንንት ይሰዉ እንደነበር የሰዋቸውን ንጹህ እንዲሁም ለከነአን ጣዖቶችም የሰዋቸውን የሕፃናቱን ንጹህ ደም ያፈሱ እንደነበረም በዚህም የተነሳ ምድርም እንደረከሰች ይህንንም ተግባር ይፈጽሙ የነበሩ እስራኤላውያንም በስራቸው የረከሱ እንደነበሩና ይህንንም በማድረጋቸው እንደ አመንዝራ እንደተቆጠሩና እግዚአብሔርም በእጅጉ በዚህ ተግባራቸው እንደተቆጣም ጭምር በመጽሐፍ ቅዱስ ላይ ተጽፎም እናገኛለን። ታዲያ በዚህ ጥቅስ ላይም እንደምናየው እንደምንመለከተው እግዚአብሔር አምላክ ከሚጸየፋቸው ኃጢአቶች መካከል አንዱ ይህ ተግባር ስለመሆኑና ለብርና ለዝና ሲባል የእግዚአብሔር ስጦታዎችን ሕፃናትን ለአጋንንት መስዋዕት ከጥንት ጀምሮ የሚተገበር እጅግ ጥዩፍ ስራ መሆኑንም ተቀምጦ እናገኛለን። በኤፕስቲን ፋይሎች ውስጥም የተገኘው ይኸው ጽዩፍ ተግባርም እንግዲህ ሀገራችንን ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት ሕፃናት የሚደፈሩት እንዲሁም ውርጃ የሚከናወነው ለዚሁ ቆሻሻ የዲያብሎስ ስራ ነው። ታዲያ የሰይጣን አምላኪዎችም በሚቀርጹት በተለያዩ ሐውልቶችና ምስሎች ላይም ሕፃናትን በጎንና በጎን ወንድና ሴት ሕፃናትንም የሚያስቀምጡት የዚህ ምሳሌ ስለመሆኑም ታውቋል። ጄፍሪ ኤፕስቲን ፋይሎችም እኚህን ድብቅ እውነቶችም ይፋ አድርገዋል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።